ኪዳነ ምሕረት እናቴ። አንዳንድ ሰዎች ስለ ድንግል ማርያም ስንዘምር ስንዘል ቅር የሚላቸው ሰዎች ይህንን ያልተረዱት እንደው እንደ ዮሐንስ ማህፀን ውስጥ እያሉ መዝለል ቢያቀታቸው ምን ነው እንደ ዳዊት ነፍስ ካወቁ በኋላ ዳዊት የዘለለውን ዝላይ ለእመቤታችን ዮሐንስ ደገሙ። ስለዚህ አማናዊቷ ታቦት ማናት? ታቦቱን ዘሎ ሮጦ ሄዶ የነካው ኦዛ እዛው ታቦቱ ስር ምን ሆነ? ተቀሰፈ። እመቤታችንን እንዲቀብሩ ሐዋርያት ሲሄዱ ታውፋንያ የተባለ ጎረምሳ ተልኳል። መንካት የሌለበትን ታቦት ድንግል ማርያምን ሄዶ ስጋዋን ለማቃጠል እጁን ሲሰጥ እዚያው ተቀሰፈ። አማናዊቷ ታቦት ማናት? እመቤታችን። አራተኛው ምዕመናን የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ስንት ወር? 3 ወር ቆየች። ማርያምም በዘካርያስና በኤልሳቤጥ 3 ወር ቆየች፣ ወደ ቤቷም ተመለሰች። እንግዲህ እኛ ተጽፎ ያገኘነው ነው፣ እኛ አልጻፍነው፣ ምንም ማለጋችን። ታቦቱ ስንት ወር ቆየ? ድንግል ማርያም በኤልሳቤጥ ቤት ስንት ወር ቆየች? 3 ወር። እዚህ ላይ ልጠይቃችሁ ምዕመናን፣ ኤልሳቤጥ ቤት እመቤታችን ስትመጣ ኤልሳቤጥ የስንት ወር ጽንስ ይዛ ነበር? ስንት ወር ቆየች እመቤታችን? ሲደመር እንደው እንደ ክፉ የቤት ሰራተኛ እንደው መውለጃዋ ሲደርስ ጥላት ለምን ሄዳለች? እንደው ምን አለ ብትቆይ ያስብላል? ያስብላል። ለምንድን ነው እመቤታችን 3 ወር ቆይታ 9 ወር ሲሞላ ጥላት ሄደች? ታቦት ስለሆነች ነው ድንግል ማርያም። ለምን ካላችሁ አንዲት ሴት በኦሪቱ ሕግ በምትታረስ ሰዓት ወደ ቤተ መቅደሱ ትቀርባለች። እንኳን በኦሪቱ አሁን ራሱ ለክብረ ስጋው ደግሞ ሲባል አንዲት ሴት በአራስነቷ ጊዜ ወደ መቅደስ ትገባለች? አትገባም። ከታቦቱ ትርቃለች። አሁን ታቦት ናት እያልን ያለ ነው ማለት ነው እመቤታችን። ኤልሳቤጥ ስትወልድ እዛ ነች እመቤታችን ማለት ታቦቱ አጠገብ ልትታረስ ነው ኤልሳቤጥ። ኤልሳቤጥ ከቤቷ ልትሄድ ስለማትችል ታቦቷ ድንግል ማርያም 3 ወር ሲሞላ ምን አለች? ጥላ ሄደች። እመቤታችን አማናዊ ታቦት ናት። ይህ በሁላችን ልቡና እግዚአብሔር ይሳለብን። አሁን ወደ ጥቅሱ ልመልሳችሁ። አቤቱ ወደ ዕረፍትህ በሉ እስቲ፣ አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት ማናት? መቅደስ ማን ነው? መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት እናትህን ይዘህ ምን በል ተነስ። እመቤታችን ቅድስት ድንግል ማርያምን ልጇ ሞት አልቀረችም፣ ከሞት እንድትነሳ አድርጓታል። ወደ ዕረፍት ተነስ የተባለው ወዴት ነው? ወደ መንግሥተ ሰማያት። ቅዱስ ጳውሎስ ምን ይላል? ወደ ዕረፍቱ ለመግባት እንትጋይ። ወደ ምኑ ዕረፍት የተባለው ምንድን ነው? መንግሥተ ሰማያት። ስለዚህ ወደ ዕረፍትህ ወደ መንግሥተ ሰማያት ተነስ ማለት እናትህን ይዘህ ተነስ ነው። እንግዲህ ስለ እመቤታችን ለምን እንማራለን የሚለውን ትንሣኤዋን እንደው መጨረሻ ላይ ያነሳዋለሁ። እንደው 3-4 ነጥቦች ልንገራችሁ። አንዳንድ ሰው ስለ ድንግል ማርያም ሲነገር አይ በቀጥታ ስለ ክርስቶስ ንገሩን፣ ስለ እሷ መስማት አልፈልግም የሚል ሰው አለ። ከማወቅም ካለማወቅም እግዚአብሔር ልቡና ይስጣቸው እንዲሚሉት። ግን ምንድን ነው ይህን ያህል ስለ እሷ እንደሚናገር የሚያደርገኝ? 3 ነጥቦች ልነግራችሁ። ከኔ ጋር ናቸው አይደል? የመጀመሪያው እስቲ መጽሐፍ ቅዱስን ስትገልጡት ገና ስንገልጠው ምን ይላል? እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይልና እግዚአብሔር ሰኞ ይሄን ፈጠረ፣ ማክሰኞ ይሄን ፈጠረ፣ ረቡዕ ይሄን ፈጠረ፣ ሐሙስ ይሄን ፈጠረ ብሎ ዓርብ ዕለት አዳምን ፈጠረ። ከአዳም ጎን ደግሞ ማንን ፈጠረ ይላል። ነው አይደለም? ነው። እንበልና ምዕመናን መጽሐፍ ቅዱስ ሲጀምር ሰማይና ምድርን ትቶ ስነ ፍጥረቱን ትቶ ገና ስንገልጠው እግዚአብሔር በመጀመሪያ አዳም የሚባል ሰው ፈጠረ ቢል ኖሮ ግራ ይገባናል አይገባንም? ጥያቄ ነው። ምክንያቱም አዳምን ፈጠረ ብሎ ከጀመረ አዳም ከየት ነው የመጣው የሚል ጥያቄ ያስነሳል። እንኳን ሳይጻፍ ተጽፎም እኮ አሁንም ከጦጣ ነው ከዝንጀሮ ነው የመጣ ነው የሚል ሰው አለ። ሰው የመጣው ከዝንጀሮ ነው ብለን እናምናለን? አናምንም። ሰውን የፈጠረ ማን ነው? እግዚአብሔር። ተመልከቱ፣ እግዚአብሔር ሰማይና ምድርን እንዴት እንደፈጠረ ተጽፎ እንኳን የሰው ልጅ ግን አይ ሰው ከዝንጀሮ ነው የመጣው ይላል።
ተጽፎ እንኳን ባይጻፍ ደግሞ የበለጠ ጭቅጭቅ ይነሳ ነበር። ያም ሆነ ምዕመናን አዳም እንዴት እንደመጣ ለማወቅ መጀመሪያ አዳም ስለተፈጠረበት ሰማይና ምድር ማወቅ ያስፈልጋል አያስፈልግም? ያስፈልጋል። በሐዲስ ኪዳን ሁለተኛው አዳም ማን ነው? ክርስቶስ። ኋለኛው አዳም የተባለ ድጋሚ የፈጠረ እሱ ነው። ሁለተኛው አዳም ልብ አድርጉ። የመጀመሪያው አዳም ከየት እንደመጣ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አፈጣጠር ማወቅ ያስፈልጋል አያስፈልግም? ሁለተኛው አዳም ክርስቶስ እንዴት እንደመጣ ለማወቅ ደግሞ ስለማን ማወቅ ያስፈልጋል? ስለመሬታችን። አዳምን ለማወቅ አዳም ስለተገኘባት መሬትና ሰማይ ማወቅ ያስፈልጋል። እንደዚሁ ክርስቶስን ለማወቅ ክርስቶስ ስለተገኘባት ዳግሚት ሰማይ ዳግሚት ምድር እመቤታችን ማወቅ ያስፈልጋል አያስፈልግም? ያስፈልጋል። ሁለተኛው ምዕመናን እዚሁ ላይ የምናነሳው አዳምና ሔዋን ከገነት ተባረሩ ነው። አሁን አንዳንዴ ስንጸልይ አባታችን ሆይ ካልን በኋላ እመቤታችን ቅድስት በመልአኩ በገብርኤል ሰላምታ እንላለን አይደል? ለምን እንደምንል ልነግራችሁ። ሁለተኛው የሰው ልጅ ከገነት የወጣበት ታሪክ ኦሪት ዘፍጥረት ምዕራፍ 3 ላይ ተጽፏል። ከገነት ተባረርን ከመባሉ በፊት ግን ቀደም ያለ ታሪክ አለ። ሰይጣን ከአራዊት መካከል ተንኮለኛው መርጦ እባብን መርጦ ወደ ማን ላከው? ወደ ሔዋን ላከው። ሔዋን ጋር ቀርቦ ሰላምታ ቀርቦ ዕፀ በለስን ብትበሉ መልካም ነው ብሎ ክፉ ምክር መክሮ በዚያ ምክንያት የሰው ልጅ ከገነት ወጣ። ልብ አድርጉ። ስለዚህ የሰው ልጅ እንዴት ከገነት ወጣ ቢለውን ለማወቅ መጀመሪያ እባብና ሔዋን ያደረጉትን ምን ማንበብ ያስፈልጋል? ቃለ ምልልስ ማንበብ ያስፈልጋል። ግልጽ ነው አይደል? አዳምን ለማወቅ አዳም የተፈጠረባትን ሰማይና ምድር ማወቅ ያስፈልጋል። አዳም እንዴት ከገነት እንደወጣ ለማወቅ ደግሞ ምን ያስፈልጋል? የእባብንና የሔዋን ድጋሚ ወደ ገነት እንዴት እንደገባን ለማወቅ ደግሞ የማና ማንን ቃለ ምልልስ መስማት ያስፈልጋል? የእመቤታችንንና የገብርኤልን ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። ይህን ደጋግማ ቤተክርስቲያን የምትዘምረው ለምን ይመስላችኋል? በሔዋን ምክንያት ከገነት እንደወጣን በድንግል ማርያም ምክንያት ድጋሚ ወደ ገነት ምን ብለናል? ገብተናል። ትንሿ ብላቴና የ15 ዓመቷ ልጅ ከገነት የወጣውን የሰው ልጅ ድጋሚ ወደ ገነት መልሰዋለች። እግዚአብሔር ያሳያችሁ። እንዲያውም አጠያየቋ ሁሉ ይገርማል። ቅዱስ ገብርኤል ወደ እመቤታችን መጣ። አሁን ይኸውላችሁ ሰይጣንን ሆነን ብናስበው ማለት ሰይጣን በጣም ሲነበብ ደስ የሚለው ታሪክ ከመጽሐፍ ቅዱስ መጽሐፍ ቅዱስ ግን በጣም ደስ የሚለው ታሪክ ምንድነው ካላችሁ እባብ መጥቶ ሔዋንን ምን ያለበት ታሪክ ነው። ለምን ከጀርባ ማንሰላለ ራሱ ደስ ይለዋል። ጎሽ ሰራውላችሁ። ሰይጣን ሲነበብ ቅጥል የሚያደርገው ምዕራፍ የቱ ነው ካላችሁ የዚህ ተቃራኒ የሆነ ታሪክ በሐዲስ ኪዳን አለ። ማና ማን የተነጋገሩ ቃል? ገብርኤልና እመቤታችን። በዛኛው ቃለ ምልልስ ከገነት ወጣ፣ በዚህኛው ቃለ ምልልስ ድጋሚ ወደ ገነት ገባ። ተቃራኒ ነው። በእውነት በጣም ይገርማል። ሔዋን ታዛ የእባብን ቃል ሰምታ ነው እሺ ብላ ነው ከገነት ያወጣችን። እመቤታችን ግን ጥያቄ በዛች ገብርኤል ይህ እንዴት ሊሆን ይችላል? ይህ እንዴት ያለ ሰላምታ ነው? ወንድ ስለማላውቅ እንዴት ይሆናል? ሔዋን አምላክ ትሆኛለች ተብላ ነው ከገነት ያስወጣችን። እመቤታችን ግን እንኳን አምላክ ነኝ ልትል እነሆኝ የጌታ ምኑ ባሪያው። በሔዋን ትዕቢት ከገነት ወጣን፣ በድንግል ማርያም ትሕትና ወደ ገነት ተመለስን። እመቤታችን ክብር ምስጋና ይድረሳት። ስለዚህ ይህ ታሪክ ሲተረክ እኛ ደስ ይለናል። ቤተክርስቲያናችን ተፈሲ የሚበዛው ለዚህ ነው። ይህን ታሪክ ሲነበብ ሰይጣን ይቃጠላል። ወላዲተ አምላክ እኛ አሁን አንዳንድ ሰዎች በጣም ይገርማቸዋል። እንደው የምንታዘባቸው ለሰው ልጅ ውድቀት ምክንያት የሆነችው ከገነት ለመውጣቱ ምክንያት የሆነችው ማናት ብትሏቸው ሁሉም ሰዎች በአንድ ቃል የሚመልሱት ማናት ብለው ነው። ሔዋን። ለሰው ልጅ መዳን ምክንያት የሆነችው ማን ነች? አይሉም። ይገኛል።
ሔዋን እኛን ከገነት ለማውጣት ካረገችው በላይ ድንግል ማርያም እኛን ወደ ገነት ለመመለስ ያደረገችው ይበልጣል አይበልጥም? ይበልጣል። ሔዋን እኮ አዳምን አልወለደችው፣ ከአዳም ተገኘች እንጂ ወላዲተ አምላክ ግን ሁለተኛውን አዳም አስገኝታ ከመጀመሪያው እስከ መጨረሻው አብራ ሆና እነሆኝ የጌታ ባሪያ እንደ ቃሌ ይሁንልኝ ብላ ራሷን ሰጥታ እግዚአብሔር ልብ አድርጉ ምዕመናን፣ ራሱን ለዓለም ከመስጠቱ በፊት ድንግል ማርያም ራሷን ለእግዚአብሔር ሰጥታለች። እነሆኝ የጌታ ምኑ ባሪያው ራሷን ሰጥታ እሱ ለኛ ሕይወቱን እንዲሰጥ አደረገች። ስለዚህ የመጀመሪያው ምክንያታችን ምዕመናን ስለ እመቤታችን እንድንናገር የሚያደርገን ስለ ሁለተኛዋ ሔዋን እየተነጋገርን ነው። ከገነት እንዴት እንደወጣን ባወራንበት አፋችን ተመልሰን እንዴት ወደ ገነት እንደገባን እንዘምራለን፣ እናመሰግናለን። ይህ የመጀመሪያው ስለ እመቤታችን። ሌላው በጣም ተናገሩ የሚለን ከፍቅር ባሻገር ማለት ነው እመቤታችን በመኖሯ ምክንያት ብዙ ትርጉም ያገኙ ነገሮች ስላሉ፣ አንደኛ በዚህ አጋጣሚ ብዙ እናቶች እህቶች አላችሁ፣ የሴት ልጅ ክብሯም ከፍ ያለው በማን ምክንያት ነው? በድንግል ማርያም። እኔ ብዙ ጊዜ ብዬዋለሁ፣ የሴቶች ቀን መከበር ያለበት ግንቦት ልደታ ነው አይደል? ማርች ኤት ምናምን አሉ። መቼ ነው እናከብራለን? አይዟችሁ። ለምን ካላችሁ ለረጅም ዓመት ወንዶች ሴቶች ላይ ሲፎክሩ የኖሩት አንቺ እኮ ከኔ ከወገኔ ከጎኔ የተገኘሽው እያሉ ወንዶች ሴቶች ላይ ይፎክሩ ነበር። ለረጅም ጊዜ ሴትን ያስገኘ ወንድ ነበር። ወንድን ያስገኘች ሴት አሁን መጣለች አልመጣለች? ማነች? እመቤታችን። ደስ አይላችሁ ምዕመናን? ከዚህ ላይ ያለ አዳም ያስገኘችዋን ተገኘች። አንድ በሉ። ይህ ብቻ አይደለም፣ ረጅም ጊዜ ወንዶች ሴቶችን በአንቺ ምክንያት እኮ ነው ከገነት የወጣ ነው ይሉ ነበር። ይህ ሁሉ ዛቻ ፉከራ ቀረ። አሁን ተንበርክከን በአንቺ ምክንያት ድጋሚ ወደ ገነት ብለን እናመሰግናታለን። እመቤታችን ድጋሚ ወደ ገነት ተመልሰናል። ስለዚህ ሴትነት ክብር ያገኘበት ከፍ ያለ ክርስቶስ ሴትነትን ሊያስከብር ነው የመጣው። ልብ አድርጉ። አጨራረሱ ትንሣኤውን የገለጸው ለሴቶች ነበር አይደል? መጀመሪያ ትንሣኤውን ያዩት ምኖች ናቸው? ሴቶች ናቸው። አንዳንድ ሰው ወሬው ቶሎ እንዲዳረስ ነው ይላል። ተስማማላችሁ? አይደለም፣ አይዟችሁ። ሴት ልጅ ድሮ ለምስክርነት እንኳን አትበቃም ነበር። ለምስክርነት የማትበቃዋን ሴት ክርስቶስ ግን የትንሣኤው ምስክር አደረጋት። ትንሣኤን ተናገር ያላት። ክርስትና የጀመረው ሴት ልጅን ደስ ይበልሽ በማለት ነበር። ማንን? የተጠናቀቀው ሴት ልጅ ደስ ይበላችሁ እንድትል በማለት ነው። ይህን ማለት ይችላል አይችልም? እግዚአብሔር ይችላል። ሴትነትን ከምንም በላይ ከፍ ያለው በወላዲተ አምላክ ምስጢረ ሥላሴ የገባን በሷ ነው። ይገርማችኋል። ምስጢረ ሥላሴ እኮ እንማራለን ግን አይገባም። የተማርነው ያስተማርነውም ሰዎች ይረቅብናል። እንዴት ነው አብ ወልድን ወለደ፣ ወልድ ከአብ ተወለደ? እንዴት ነው? አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል አይደል? ደስ ይለናል ስንሰማው፣ ግን በደንብ አልገባን ብሎ ነበር። መቼ የገባን ሲባል አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ልደት ቀዳማዊ ታውቀ ገዳህራዊ ልደት፣ የቀደመው ልደት በሉስ በኋለኛው ልደት ታወቀ። ልብ አድርጉ። ከአብ የተወለድከው ልደት አልገባን ብሎን ነበር ይላል አባ ጊዮርጊስ። እንዴት ከአብ ተወለደ ያለ እናት ይሄ እንዴት ሊሆን ይችላል ስንል ኖረን ነበረ። አሁን ግን ገባን። ምክንያቱም ድንግል ማርያም ያለምን ወልዳ አየን፣ ያለ አባት ወልዳ አየን። ብቻዋን ወልዳ አሳየችን። የአብ ምሳሌ ነች ወላዲተ አምላክ። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ይሄም አልገባን ብሎን ነበር። ድንግል ማርያም ዓርብ ዕለት ያለቀሰችውን ለቅሶ ስናይ ግን ለካ ልጅ መስጠት እንዲህ ነው ብለን ገባን። እመቤታችን ዓርብ ዕለት አልቅሳለች። ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ ያላማጠችውን ምጥ ዓርብ ዕለት አመጣዋለች። ስትወልድ አላማጠችም፣ ያለ ምጥ ያለ ጋር ነው። ዓርብ ዕለት ግን እያንዳንዱ ጅራፍ ሲወርድበት እያየች የሱ የሥጋው ላይ ሰውነቱ ላይ ያረፈው ቁስል የሷ የልቡናዋ ቁስል ነበር። ስለዚህ አብ እንዴት ልጁን እስኪሰጥ ወደደን የሚለውም የገባን በእመቤታችን ምክንያት ነው። ለዚህ ነው የአብ ምሳሌ ናት የምንለው። አብ ብቻውን ወለደ፣ ድንግል ማርያምን ብቻዋን ወለደች። እሱ ያለ እናት፣ እሷ
ያለ አባት። ንግግሯም እንደ እግዚአብሔር አብ ነው። እግዚአብሔር አብ በደመና ሆኖ በታቦር ተራራ ምን አለ? የምወደው ልጄ ይህ ነው እርሱን ስሙት። እመቤታችን በቃና ዘገሊላ ሰርግ ቤት ምን አለች? የሚላችሁን ሁሉ አድርጉ። ያ ምሳሌ ልጅ እመቤታችን። ስለዚህ ምስጢረ ሥላሴ የገባን በወላዲተ አምላክ ነው። ከሁሉም ምዕመናን አሁን የሰሞን ስለ እመቤታችን የሚነገርበት ወቅት ነው። የእመቤታችን ረፍቷ፣ የእመቤታችን ሞት። እኛ በመሰረቱ ተነሳች። አሁን አንዳንዴ ድንግል ማርያም ከሞት ተነሳች ሲባል በጣም የሚበሳጩ ሰዎች አሉ። እንዴት? የጊዜ ጉዳይ ነው እንጂ እኛ ራሱ ከሞት ምን እንላለን? ቁም ነገር ሆኖ ማለት ነው ለሷ። ድንግል ማርያም ተነሳች ሲባል የሚናገር ሰው እኛ ኦርቶዶክሳውያን ምዕመናን ከመነሳቷ በላይ በጣም የሚገርምን መሞቷ ነው። ቅዱስ ያሬድ ሞት ለሟች ሰው ለሚሞት ሰው ይገባል፣ የማርያም ሞት ግን ሁሉም ያስደንቃል። ሕይወትን ወልዳ እንዴት ሞተች? ምዕመናን እሱስ የሞተው የእኛን ኃጢአት ተሸክሞ ነው። ለዓለም ሁሉ ነው የሞተው። ወላዲተ አምላክ ኃጢአታችንንም ሳትሸከም እሷም ኃጢአት ሳትሰራ እንዴት ሞተች? እናዝናለን፣ እንገረማለን። በእመቤታችን ዕረፍት ያልገረመው ያልደነቀው። በእርግጥ እኛ ሞት እንፈራለን። የእመቤታችን ፍርሃት ግን ሰው እንደመሆኗ እንደ ሰብአዊነቷ ነው እንጂ ምንም ያስፈራ ነገር የለም። አሁን ሞት ትፈራላችሁ? አትፈሩ? ኧረ እውነቱን ተናገሩ። አትፈሩ? እንፈራ አልፈራም የሚለው ሰው ራሱ ይፈራል። ሞት አልፈራም ብሎ እየፎከረ ይፈራል። ሞት የሚያስፈራል ለምንድን ነው? አንደኛ በዚህ ምድር ላይ በጣም የምንወዳቸው ሰዎች አሉ አይደል? ከነሱ ምን ማለት አይከብድም? ይከብዳል። ከቤተሰቦቻችን፣ ከወገኖቻችን፣ ከልጃችን፣ ባል ከሚስቱ፣ ሚስት ከባሏ ይጨንቃል። ሁለተኛ ምድር ላይ እንደው የሆነ ነገር ሳላሳካ እቅዴን እንዲህ አደርጋለሁ ብዬ አንድ ነገር ሳላደርግ ብሎ ሰው ይፈራል። ሶስተኛው የሚያስፈራው ደግሞ በሰማይ ምን ይጠብቀኛል አይደል? በግራ ቆም ይሆን በቀኝ ቆም ይሆን ያስፈራል። እመቤታችን ግን ከዚህ ሁሉ ነፃ ናት። ሞት ለሷ እንደኛ አይነት ፍርሃት ሊሆንባት አይችልም። ለምን? እኛ የምንፈራው በምድር ያሉ ወዳጆቻችንን እንዳናጣ አይደል? እመቤታችን ገና በ3 ዓመቷ ርሲ ይዝበኪ ወቤታቦች ወገንሽንና የአባትሽን ቤት ምን እርሺ ተብላ የወጣች የ3 ዓመት መናኝ ነች። እመቤታችን ከእናት ከአባት ፍቅር ቀድማን የተለየችው ለክርስቶስ ለእግዚአብሔር። ብቸኛ ዘመዷ ማን ነበረ? ክርስቶስ። ስለዚህ የምትሄደው እኮ ወደሱ ነው። ቅዱስ ጳውሎስ ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከማን ጋር ልኖር? እመቤታችንን ብናገኛት ብንጠይቃት ምን እንደምትል ታውቃላችሁ? ልሄድ ከምኔ ጋር ልኖር? ከልጄ ጋር ልኖር እናፍቃለሁ። ልጇን እኮ ነው ልታናግር የምትሄደው ምዕመናን። እግዚአብሔር ልጇ ነው። እንዴት ያለ ነገር ነው! አንዳንድ ሰዎች ስለ ድንግል ማርያም እኮ ሐዋርያት ብዙ አልጻፉም፣ እናንተ ብዙ ዝም ብላችሁ ነው ይላል። እንደው እውነት ነው የምነግራችሁ፣ የተጻፈው ነው ብዙ ነው እንበልና መጽሐፍ ቅዱስ ላይ ምንም ነገር ባይጻፍ አንድ አረፍተ ነገር ብቻ ይጻፍ፣ ክርስቶስን የወለደችው ማርያም የምትባል ድንግል ናት ብቻ የሚል ቢሆን መጽሐፍ ቅዱስ ላይ ያለው ከዚህ በላይ ሊጻፍ ይችላል? መልሱልኝ። ወለደችው ከማለት በላይ ምን አለ? ሐዋርያት 30 ቀን የሚቀኙ ወለደችው ከማለት በላይ ሊያከብሯት ይችላሉ? ወለደችው እያልን ያለነው እኮ እግዚአብሔርን ነው ምዕመናን። አንዳንድ ሰው አይ ወልደዋለች በቃ ምንድን ነው እንዲህ ያልመጨናነቅ? አምላኩን ወልዶ የሚያውቅ ሰው አለ ወይ? ካለ ያሳዩንና እንተዋለን። መዝሙሩንም ጾሙንም እንተዋለን። እግዚአብሔርን ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራች ከእመቤታችን በቀር ማን አለች? ርቦኛል አላት እኮ እግዚአብሔር። ራበኝ ብሎ አይኗን አያት። እግዚአብሔር ቀና ብሎ የጠየቃት የለመናት ሲያለቅስ ራሱ እንባውን ጠረገችለት። የአምላክን እንባ አብሰዋለች። የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። አይገርማችሁም ምዕመናን? አባብለዋል። ቅዱስ ኤፍሬም ሶርያዊ ደግሞ ለለባ የሚባል መዝሙር አለው፣ እሹሩሩ ማለት እየሰማችሁ። ቅዱስ ኤፍሬም ደግሞ ይገርማችኋል ምዕመናን፣ በጣም የገረመው ነገር ልቡን የነካው ምን መሰላችሁ?
ድንግል ማርያም አንዲትና ልጇን ስታስተኛ እሽሩሩ ብላ አይደል የምታስተኛ? ድንግል ማርያም ምን ብላ አስተኝተው ይሆን? ምን እያለች ታስተኛቸው? ቅዱስ ኤፍሬም ምን ይላል ገና ሲጀምር? እሷም ከሌላ ልትዋስ ለሌላም ልታወስ አትችልም ይላል። የሽሩሩ ዜማ አሁን እኛ ያደግንበት ሽሩሩ ይላል አይደል? ዜማ ሌላው ሲል የሰሙትን ነው እናቶቻችን የሚጠቀሙበት። እሷ ግን ለየት ይላል። የእሷ ሽሩሩ ማለት ማባበል፣ ከሌላ እንዳትዋስ እንደ ሌላው አይነት ልጅ አልወለደች። ማሙሽዬ የኔ ጌታ ማለት ይቻላል ፈጣሪዋ ነው፣ አምላኳ ነው። ምን ብለሽ አባብለሽው ይሆን ይላል። እሱ እኮ ቅዱስ 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 እያሉ መላእክት ያለማቋረጥ ምን የሚሉለት ነው? ምን ብለሽ አስተኛሹ? የማይተኛውን አምላክ ምን ብለሽ አስተኛሹ? ኧረ ምእመናን በእውነት ልቡናችንን ያብራል። አብረው ኖረዋል እኮ 30 ዓመት ከመቤታችን ጋር። ስንት ዓመት? እኔ ሌላውን ጥቅሱን ልንቶ ምእመናን 30 ዓመት አንድ ቤት ስትኖር መቤታችን እንዴት ነበር? ጠዋት እኮ ከእንቅልፍ ስትነሳ እንደምን አደርሽ ይላል እግዚአብሔር። ማታ ስትተኛ ደህና ደሪ ይላል ማን ነው? ምን ተነጋግረው ይሆን? አብረው ሲበሉ ምን ብሏት ይሆን? ሲጠጡ እንደ ሐዋርያት ቆርሶ ሰጥቷት ይሆን? ወላጆች ለልጆቻቸው መጽሐፍ ቅዱስ እያነበቡ ታሪክ እያነበቡ ያስተኛሉ። ምን ብላ አናግራው ይሆን እመቤታችን? 30 ዓመትስ እንዴት ምን ብሏት ይሆን? እሱስ የሙሴን ታሪክ ተርካለት ይሆን? እሷ ስትተርክለት ጸጳጦስ ላይ ሲደርሱ ዛፉ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሎ ተርጉሞላቸው አናውቅም። አለማወቃችን ብቻ ራሱ ደስ ይላል። 30 ዓመት አብረው ነበር እኮ ወላዲተ አምላክ ነው አይደል? ጥቅሱን ተውት ምእመናን። አቤት አርመጥመጡን እኮ ጥቅስ አምጡልኝ እያሉ ሰዎች አንዴ 30 ዓመት ኖሩ እየተባል ካንተ ጥቅስ ላይ አንዳንድ ሰው እመቤታችንና ጌታ የተነጋገሩት እዛው መጽሐፍ ቅዱስ ላይ ያሉ ቃላት ብቻ የሚመስለው ሰው እየሰማችሁ 30 ዓመት ዝም ብለው የተጻፈው ብቻ የሚያወሩ ነው እንዴ? አይደል? እንዴት አይነት አስተሳሰብ! እስቲ አንድ ሰው አሁን የህይወት ታሪኩን ጽፎ መጽሐፍ ቢያሳትም በህይወት ዘመኑ የተፈጸመው እዛ መጽሐፍ ላይ ያለው ብቻ ነው? እንደው ሌላ ገጠመኙ ሲያወራ የለም ጥቅሱ የቱ ጋር ትላለች? አይ መጽሐፍ ቅዱስ እኮ ህይወት ሊሆናችሁ ተጽፏል ነው እንጂ ብዙ ታሪክ ተፈጽሟል። እመቤታችን ከጌታ ጋር ምን ሲያወሩ የነበር ይመስላችኋል? ጸሎት ቢል ተናግሮ ተሰምቶ ለእግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። እመቤታችን እኮ ከክርስቶስ ጋር ያደረገችው እያንዳንዱ ንግግር ከእግዚአብሔር ጋር መነጋገር ነው። ጸሎት በጣም ድንቅ። ለጥቂት ደቂቃ ያናገሩት የአይሁድ መምህራን በትምህርቱ የተነሳ ተገረሙ ይላል። እመቤታችን እንዴት ገርሟት ይሆን 30 ዓመት ሙሉ አብረው ሲሆኑ? የኤማሁስ መንገደኞች አብረው ትንሽ መንገድ ቢሄዱ ልባችን ይቃጠልብን የለ ወይ ብለዋል። ወላዲተ አምላክ 30 ዓመት አብሯት ሲኖር ሲያናግራት ልቧ ስንት የተቃጠለ ይሆን? በጣም ድንቅ ነው እመቤታችን። እናትነትን ያህል ክብር ነው የሰጠው። ስለዚህ እናቱ ነች ብቻ ተብሎ ቢጻፍ ሌላ ባይጻፍም ራሱ ከበቂ በላይ እና ወላዲተ አምላክ በምድር ላይ መሄድ አያስፈራትም። ወደ ልጇ ነው ልሄድ ከልጄ ጋር ልኖር ናፍቃለሁ ነው የምትለው። ተመልከቱ ምድር ላይ ምን ያልፈጸመችው ነገር አለ? የደናግል መመኪያ ነች። የእናቶች እናት ነች። እግዚአብሔር እማዬ ብሎ የጠራት ነች። የሰማዕታት እናት ነች። የመላእክት እህት ነች። ምድር ላይ ያልፈጸመችው ነገር የለም። ወላዲተ አምላክ ከዚህኛው ዓለም ወደዚያኛው ዓለም ተሸጋግራለች። ልጇ ወርዶ መላእክት እየዘመሩላት፣ አልዓዛር እንኳን ሲሞት መላእክት ከበውት ይላል አይደል? እመቤታችን ስታርፍ ስንት መላእክት ከበዋት ይሆን? በእውነት እየዘመሩላት እያመሰገኗት። የእነሱ ፍቅር በሁላችን ልቡና ይሳለብ።